ጤና ይስጥልኝ። የፕራይም ሚዲያ ፕራይም ሎግ የዲያስፖራ ፕሮግራም የፕራይም ሚዲያ የዲያስፖራ ፕሮግራም ነው የኛ ፕሮግራም። ሳምንታዊ ዝግጅታችንን እንግዲህ ከእናንተ ጋር ለመወያየት ዛሬ ከባልደረባይ ከቶሌራ በየነ ከካናዳ እኔ ከዋሽንግተን ዲሲ እና አካባቢው ቀርበናል። እንግዲህ ይህን ሰሞን ያለንበት የጊዜው በተለይ ለዲያስፖራ ኮሚኒቲ የደስታ ጊዜ ነው። ሰመር ማለት እንግዲህ ብራ ወይም ጸደይ አካባቢ ነው እንደ ኢትዮጵያ እና ብዙ ዝግጅቶች የሚዘጋጁበት የፖለቲካውም የቤተሰቡም የሰርጉም የግራጁዌሽኑም እና ወቅቱ ደስ የሚለኝ ወቅት ነው። ለምን መሰለህ ቶሌራ? ደስታ ደስ ስለሚለኝ፣ ሁሌ መደሰት ደስ ስለሚለኝ፣ መስፈን ደስ፣ ጭፈራ ደስ ስለሚለኝ ይሄን የምወደው ወቅት ነው በየሳምንቱ ማለት ነው። ቆይታችን እንደዛ ነበር እና በዚህ አጋጣሚ በጣም የማከብራት እኔ ብቻ ሳይሆን ለኢትዮጵያ ሕዝብ ባለውለታ የሆነች ጋዜጠኛ ሀርሜላ ሀረጋዊ እንደሷ የሀገር ባለውለታ ከሆነው ጓዳችን ያው ልጆቻችን ናቸው፣ ግን በኢትዮጵያ እንቅስቃሴ ውስጥ ለሀገር በመስራት ውስጥ አብረን የራሳችንን ድርሻ ያደረግን ልጆች ናቸው። ልጆቻችንን ቢሆኑ እነሱ ተጋብተው በእነሱ ሰርግ ላይ ነበርኩኝ። በጣም በጣም ደስ ያለኝ ነኝ። በተለይ ሴት ልጅ እንደዚህ በጣም በትምህርትም በቁንጅናም በአስተዋጽኦ ይሄ ማህበራዊ ሀገራዊ የሆነ ነገር ላይ እንደዚህ ስራ የሰራ ሰው ብዙውን ጊዜ ትዳር ማግኘት ይፈራሉ ወንዶች፣ እንደዚህ አይነት ጠንካራ የሆነችዋን ሴት እና እሱም በእርግጥ እድለኛ ነው እንደዚህ አይነት ጠንካራ ሁሉ ነገር ጎበዝ የሆነች ሴት በማግኘቱ። እዛ ነበርኩኝ። በጣም ደስ ብሎኛል። እንኳን አደረሳችሁ። ፕሮፌሰርንም ያው በአካል አግኝቼ እንኳን ደስ አለሽ ብያለሁኝ። ፕሮፌሰርም እንግዲህ ደስ የሚል ጊዜ ነበረ። ከተለያዩ ቦታ የመጡ ትውልደ ኤርትራዊ የሆኑ ትግራይ ልጆች አክቲቪስት የነበሩ አሁን የመንግስት ተቃዋሚ የሆኑት ከብዙ ሰው ጋር የተገናኘሁት እንግዲህ ደስ የሚል ጊዜ በፍቅር በሰላም ነው ያሳለፍነው። ይሄ መተራረብ ጫጫታ ምን ያሌለበት ማለት ነው። በቃ ሁሉም ተከባብሮ የራሱን ሀሳብ በተለያየ መንገድ የሚያካሄድ ግን እንደ አንድ ገበታ ላይ በሰላማዊ መንገድ ደስ በሚል በሰዓት ተጀምሮ በሰዓት ያለቀ ያልቆየ ብዙ ትልቅ ሰዎች የተገኙበት በተለይ ሀገራዊ ፖለቲካ ላይ የሚሰሩ በጆርናሊዝም የሀገሬ ሰውም ደስ የሚል ሁኔታን ያሳለፍነው ደስ የሚል ሰርግ ማለት ነው። በቃ እኔ በጣም ደስ ያለኝ በተለይ ደግሞ ከሁሉም በላይ ደስ ያለኝ ታውቃለህ፣ የተወልደ ኢትዮጵያ ኤርትራዊ የሆኑ ፕሮፌሰር አትላንታ የሚኖሩ ሲያገኙኝ እንደ ቤተሰብ እንደሚታወቅ ሰው ነው ሰላም ያሉኝ። ያው እኔ በሄድኩበት ሰው ሰላም ሲለኝ እንደ ማላቅ አልሆንም፣ ያው እንደሚያውቅ ሰው ነው እኔም ሰላም የምሆኑ። አይ አንቺ እንኳን ለሰው ክብር ስላለሽ ነው፣ እኔ አውቄሽ ነው ሰላም ያልኩሽ፣ አንቺ ግን ለሰው ክብር ስላለሽ ነው እንደዚህ ሰላም ያልሽኝ ያሉ። ከዛ እንዲህ በጣም ነው የምከታተላችሁ። በተለይ ፕራይም ሚዲያ ነው የምከታተለው የመሀል ስለሆነ ስድብ ስላሌለበት የእናንተን ፕሮግራም እከታተላለሁኝ። ቶሌራ ያው መልእክት ይድረስ፣ አንተም ጥሩ ሀሳብ አቅራቢ ነህ፣ ማቹርድ ናችሁ እና በዚህ ቀጥሉ የሚል አስተያየትም ሰጥተውናል። እንግዲህ ኦዲየንስ ሚዲያ ላይ እንግዲህ ማን እንደሚያውቅህ ማን እንደሚያዳምጥህ አታውቅም። ያው ክፉ አንናገርም። በተለይ ደግሞ ስለ ኤርትራና ስለ ኢትዮጵያ የአሁኑ ሽኩታ አንስተን ነበረ። ምን አሉ? የዱራችን ይሻለናል፣ የዱራችን ይሻለናል። አሁን ድንጋይና ጨርቅ አንድ ላይ እንደመላተም ነገር ነው። ድንጋይና ድንጋይ ከተላተመ እሳት ይፈጥራል። ግን አሁን ድንጋይና ጨርቅ እንደማላተም ነው እና ጥቅም የለውም። እንደ ድሮ ተከባብሮ በሁለቱም ሀገር ጥቅም ላይ እድገት ላይ አንድነት ላይ የተመሰረተ ስራ ቢሰራ በቂ ነው። በቃ ኢትዮጵያም ያላት ለኤርትራ ሕዝብ የምትሰጠው ኤርትራም ደግሞ የመሬት አቀማመጧ ብሎላት የባህር በር አላት፣ የባህር ዳርቻን ያለችው። ከዛ ደግሞ ብትሰጥ ከራሷ የምትሰጠው ነገር የለም። እግዚአብሔር በተፈጥሮ ከሰጣት የምትሰጠውና እንደው ወደ ሰላሙ እንደ ድሯችን ይሻለላል ያሉት እንግዲህ እሳቸው
ሰላም በዚሁ አመሰግናለሁ ፕሮፌሰር። ብርሃኔ ረሳሽኝ እኮ እኔ እኮ ሰላምም አላልኩም ተመልካቾች እንዴ የፕሮፌሰርን መልእክት ሰላምታ እያደረስኩ አይደል? እንዴ አንተ ደግሞ ተቀበለ ምስጋና አስገብተ መቀጠል ነው እንጂ። ትክክል። እንግዲህ አድማጭ ተመልካቾቻችን እንኳን እንደሰነበታችሁ፣ እንኳን ተመልሰን መጣን። ብርሃኔ በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ ታውቂያለሽ። እና በእኛ በኩል ደግሞ በካናዳ የአዲስ አምባሳደር መጥተዋል። የዛሬ 3-4 ወር ነው አካባቢ ነው የመጡት። አዲስ አምባሳደር ናቸው። በጣም ኢንጌጅ እያደረጉ ነው የኢትዮጵያን የኦሮሞን ኮሚኒቲ እንትን እያሉ በየፕሮቪንሱ፣ እናንተን ስቴት ነው የምትሉት፣ ካናዳ ፕሮቪንስ ነው የሚባለው። በየፕሮቪንሱ እየሄዱ እያነጋገሯቸው ነው። ከዚህ በፊት የመንግስት ደጋፊ እና የእንትን ደጋፊ የተቃዋሚ ደጋፊ ተባብለው አብረው ለመታየት እንኳን የሚጸያየፉ ሰዎች አንድ መድረክ ላይ ተገናኝተው እያወሩ የእንትን እያሉ መሆኑን ሰምቻለሁ። በጣም ደስ የሚል ነገር ነው እና እንደዚያ ነው። ሌላው ደግሞ እንግዲህ ብርሃኔ አንዴ ጀምረሻል እና በዛው እንድትቀጥይ እና በአጭሩ እንድትገልጭ የምፈልገው የስቱደንት ቪዛ ተከልክሏል። ለጊዜው ጊዜያዊ ነው አሉ። ሰስፔንድ ነው ያደረጉት፣ ማንጠልጠል ነው የሚባለው። ለጊዜ ተቋርጧል። በዛ ላይ ደግሞ ኢሎን ማስክ የሚባለው ሰውዬ የ$400 ቢሊዮን ሀብታሙ ከትራምፕ ጋር የተሰጠው ኃላፊነት ተነስቷል የሚባል ወሬ ሰምቻለሁ። እስቲ ከባለቤቱ እንስማ ነው። ሚዲያ ያው የጋራችን ነው። እንትና ላይ ያለ ግን አንቺ ያለሽበት ሀገር ስለሆነ አንቺ የስቱደንት ቪዛውን እና የሰውየውን መነሳት እንድትገልጭልኝ ይፈልጋለሁ። አላጋጠመኝም፣ ግን እኔ የተባረሩትን ነው በብዛት የማውቀው። የተባረሩት ግን በጣም ጠንካራ ሰራተኞች እንደሆኑ አብረንም ሰርተን ስለማውቃቸው ሰነፎች እንዳልሆኑ፣ ህግን የሚያስጠብቁ የሚጠብቁ እንደዚህ አይነት ሰራተኞች መሆናቸውን ስለማቅ በእነሱ ሳይዶኜ መናገር ይችላሉ፣ ስለማቃቸው ማለት ነው። ግን በጠቅላላ ይሄ የመንግስት ሲስተም ውስጥ ሙሉ በሙሉ ኮራፕሽን የለም ማለት አልችልም። ወይ ደግሞ በጀት ለማይፈለግበት ነገር በጀት ጸድቆ ሚስዩዝ መደረግ ሊሆን ይችላል። እንግዲህ ይሄ ሰራተኞችን ከመንካት በፊት ያስፈልጋል አያስፈልግም ተጠንቶ ወዲያው ወደ ስልጣን እንደመጡ ምንም ዋርኒንግ ሳይሰጡ ከስራ ገበታ ላይ ከማንሳት፣ ስትረስ ሰው ላይ ከመልቀቅ፣ ሱቆች ብዙ ሱቆች ገበያ የለም። በጣም የሚያሳዝን ጉዳይ ነው። ብዙ እየከሰሩ ያሉ ደስ የማይል አለ በኢኮኖሚው አንጻር። እንግዲህ ይሄም ይሻሻላል። ጊዜውም የስቱደንት ቪዛውም የጊዜያዊ ሁኔታ ሊሆን ይችላል። እንግዲህ ለመስክ በተነሱበት ቦታ ለአሜሪካ ሰርቶ አደር ለፍቶ አደር የሚያስብ ነገሮችን በትክክል አይቶ ወደ ጆብ ክሬሽን ውስጥ የሚገባበት ይሄን ወርኪንግ ፎርስ ወደ ስራ የሚመለስበት የሚፈልጉ የሚመረጡ እንዲሆኑ ነው የምመኘው። በተረፈ እንግዲህ ዲያስፖራ ውስጥ ስንኖር ያለው አሁን የዲያስፖራ እንቅስቃሴ ውስጥ አብሮነት የሚል የፖለቲካ ፓርቲ አይደለም ተብሏል። በፖለቲከኛው አቶ ልደቱ የሚካሄድ ነገር ነው። በአንድ ቀን ከ100,000 ሰው በላይ ኢንተርኔት ላይ ስብሰባ እናደርጋለን የሚል ካምፔን በተለያዩ ሚዲያ ላይ አይቻለሁኝ። አጀንዳዊ ሰላም ነው፣ ጦርነት ይቁም ነው። መጨረሻ ላይ ስለ ፓርቲያቸው የመጨረሻ ፓርቲ አይደለም፣ ግን ይሄ ስብስብ አብሮነት የሚባለው ገፍቶ የሽግግር መንግስት ጋር እንዲደርስ የሚል ከሳቸው ቃለመጠይቅ ውስጥ ሰምቻለሁኝ።
እንግዲህ ይሄ 15 አባላት ከተለያየ ቦታ መጥተው ተወክለው የሚወያዩበት ነው። ይሄ እውነት የንቅናቄ ላይ በተለይ ጠቅላይ ሚኒስተሩን መጋበዝ በዚህ ደረጃ ልክ ነው ልክ አይደለም የሚለውን እስኪ እንወያይበታለን። ይሄን ነው ከዲያስፖራ ንቅናቄ እንግዲህ እዚህ አካባቢ ሁሌም ሞቅ ሞቅ የሚል አለ። መኖሩ ጥሩ ነው፣ ያነቃቃል። ተቃዋሚ መኖሩ ጥሩ ነው። እኔ የአንድ ሀገር መሪ አይደለም የአፍሪካ አይደለም የኢትዮጵያ የአሜሪካም ተቃዋሚ ሆነን አለን እና ያስፈልጋል ተቃዋሚ ፓርቲ መኖር። አንድ አይነት ፓርቲ አንድ አይነት አስተዳደር አያስፈልግም። ግን የኢትዮጵያ እስካሁን በዚህ በ6 ዓመት ውስጥ ተቃዋሚ ሆኖ የሚመጡት የሚያወጡት ፕሮግራም ከዚህም በፊት በእንቅስቃሴያቸው ሰክሰስ ስቶሪ ያላቸው ሰዎችም ባለመሆኑ የተለያዩ ሞከሩትም ደግሞ ግብ እንዳልደረሰ ስለምናይ ይሄስ ምን ውጤታማ ይሆናል ወይ እንደው ለሚፈለገው ጠንካራ ተወዳዳሪ ፓርቲ ሆኖ ይወጣል ወይ የሚለው ተስፋ እንግዲህ እስካሁን አልታየኝም። ለምን ሂደቱን ከሚያንቀሳቅሱ ሰዎች ሳይ ነው። እና አዲስ ምናልባት የማናቀው ተቃዋሚ ወይም ተፎካካሪ ተደራጅቶ በብዛት ጠንከር ብሎ የሚመጣ ካለ አው እንግዲህ የማይነቀነቅ የለም። ግን አሁን ባለው ሁኔታ ይሄን ነው የሚመስለኝ ለኔ። በዲቴል እንወያይበታለን። እስኪ ያዳምጠኸዋል ወይ አንተ ሰምተኸዋል ወይ በአንተ እይታ ምን ትጠብቃለህ የሚለውን እስኪ ካንተ ልስማና ወደ ራሴ ሀሳብ እመለስበታለሁ። አዎ ሰምቻለሁ አደብራኔ። እንግዲህ አቶ ልደቱ አያሌውና ጀዋር መሐመድ አጀንዳ አውጡ። በተለይ ይሄ በመረብ በየነ መረብ ነው የሚባለው ኦንላይን ላይ አይጠፉም። ሌላ ስራ ስላላቸውም ኢንፋክት እንደዚህ ካልሆነ እንደዚህ ላይ መጥተው ካልተነፈሱ ሌላ መተንፈሻ ስለሌለ መፈንጫን ያደረጉት። በቃ ይሄ ሶሻል ሚዲያ የመጣው ለነሱ ይመስላል። እና አቶ ልደቱ ይሄንን እኔ ከ3 ሳምንት በላይ ይሆናል ከሰማሁት የሆነ ሚዲያ ላይ ሲያወራ ሰማሁትና 100,000 ህዝብ የሚሳተፍበት ኦንላይን ነው፣ ዘመቻ ነው። እና ስፒከርስ ደግሞ 15 ሰዎች አንቺም ጠቅሰሻል። 15 ሰዎች የፖለቲካ መሪዎች፣ የአክቲቪስቶች ተጽዕኖ ፈጣሪ ብለዋል። ተጽዕኖ ፈጣሪ እነማን ናቸው ብዬ ሲጠብቅ ያው ከዚህ በፊት የማውቃቸውን ስሞች ነው ያነሳው። እነ ጀዋር መሐመድ ይላል፣ ከኦላ በኩል ይላል፣ ከፍተኛ ምንድን ነው የሚባለው የበላይ አማካሪ የሚባል አለ። አቶ ታዬ ደንዳም ተጨመሩበት። አሁን ተቃዋሚ ላይ አቶ ታዬ ደንዳም ለብልጽግና ወገባቸውን ገትረው ሲከራከሩ የነበሩት አሁን ደግሞ ከነዚህ ጋር ተሰልፈው መንግስትን ሊወቅሱ ብቅ ብለዋል። አሁን ይጽፋሉ። እኔ አቶ ታዬም ቢሆን በጣም ጥሩ ጻፊ ናቸው። በጣም ጥሩ ጻፊ ናቸው። እኔ እሳቸው ቢሆን መጽሐፍ ጽፌ ይሸጥ ነበር። አንደኛ ገቢ ያለው፣ ሁለተኛ ያስተምራል። አጻጻፉ ራሱ ልዩ ነው። ሰውየው ተትተው በጣም ደስ የሚል እንትን ነው። በሳል ነው። ግን ሺህ ጊዜ በሳልም ቢሆን አይዲያው ግን ዞሮ ከዚህ በፊት የተነገሩት ሌሎች የተናገሩትን እየደጋገመ ያንኑን እየደጋገመ አንዳንዱ የዛሬ 5-6 ዓመት እድላቸው ነው መሰለኝ ያኔ እያካካሱት ነው። ወደኋላ ተመልሰው የዛሬ 6 ዓመት ይባል የነበረውን ዛሬ እያሉት ነው። ስለ ዳቦ ያወራሉ። እስቲ አሁን ይታይሽና ከመንግስት መስሪያ ቤት ወጥተሽ አንድ ሚኒስቴር ከመንግስት መስሪያ ቤት ወጥቶ ስለ ዳቦ ሲያወራ በጣም ነው እኔ የሚያሳዝነኝ። አዎ ህዝቡ ስራብ ማንም ደስ የሚለው ነገር የለም። ያንን መፍትሄ መፈለግ እንጂ ማልቀስ እኔ ብዙ እንትን የለኝም። አይተዋል ደግሞ መንግስት ሆነው እኮ መለወጥ ያልቻሉትን ተቃዋሚ ሆነው ሊለውጡ ይሞክራሉ። መንግስት ናቸው እሳቸው ራሳቸው። መንግስት የሰላም ሚኒስቴር ዴታ ሆነው መለወጥ ያልቻሉትን ውጭ ሆነው መለወጥ ይፈልጉ ሰላም ለማምጣት ሲጣጣሩ እኔ በጣም ነው የሚገርመኝና አንዱ እሳቸው ናቸው። በኦሮሞ በኩል ነው የምልሽ የተጋበዙት እንግዶች። ከዚህ ምንድን ነው የሚረዳው? አንድ ጊዜ ምንድን ነው
ከዚህ ሀገር ሲሄድ ጀዋር አንድ የፖለቲካ ፓርቲ ሰው እየሰበሰበ ነበር። በቃ በአብይን እንጥለዋለን 2019 ከኮሮና በፊት አሜሪካን ሀገር መጥቶ ነበረ። ምንድነው የአማራ ተወላጆች እያደኑት ያልነበረም አንድ ጊዜ አንቺን እንኳን ጫልቱ ምናምን ብለው እንትን ያሉሽ ጊዜ እና ያኔ ምንድነው የሚፈልገው ይሄ ሰውዬ ብዬ ጓደኞች አሉኝ በጣም የሚቀርባቸው አብረን ኦዲኤፍ የነበሩ ሰዎች ተቀላቀለን አሉ። ምንድነው አልኩኝ። እንዲህ ነው ምንድነው? እሺ አዲስ ፓርቲ ለመሰረት ነው ወይ? አይ አሉ። ታዲያ ምንድነው? ካሉት ፓርቲዎች ጋር መስራት ይቻላል። ከነማን ጋር? ከኦኤልኤፍ እና ከኦፌኮ ጋር። እንደዛ ከሆነ ምንም አይዲያ የለም አልኩኝ። አሁንም ስታንዴ ያው ነው። ያንኑን የሞተውን መንቀሳቀስ ያልቻለውን ሬሳውን እንደገና ነፍስ ይዘራበትና ይሄዳሉ የሚል ፖለቲከኛ የትም አይደርስም። ሞቷል። አሁንም እነዚሁ ናቸው። አክቲቪስት፣ ታዋቂ አክቲቪስት ይባላል። ማን ነው? ጀዋር። አውቶማቲካሊ እናውቀዋለን። ጀዋር ነው። በኦላ በኩል እንትን ገሌ ነው እኔ ስሙን አላስታውስም ሰውየው። እሱ ነው ይመጣል። አፍሮውን ከፍክፎ አበጥሮ ቁጭ ብሎ ያወራልሻል። በቃ አለቀ። ምንድነው? ከአቂም በላይ ነው የሚያወራው ሰውየው። 100,000 በላይ ወታደር አለን ይላል። 100,000 በላይ ወታደር ይዞ አንድ ቀበሌ ነፃ አላወጣም። እንደዚህ አይነት እንትኖች አሉና የነዚህ ስብስብ ናቸው አብሮነት የሚባለው። እንግዲህ እኔ በፊት የመሰለኝ አብሮነት እንግዲህ ያው አማርኛ ተናጋሪው በሙሉ አንድ ጊዜ ዩኒት ምንድነው እና ተወልደቱ ሁሉ ያሉበትና ኋላ የሸወዱት ቅንጅት ማለት ነው። ቅንጅት ዶክተር ብርሃኑ ነጋ የነበሩበት ያኔ ቅንጅት ብለው አንድ አይነት አማርኛ ተናጋሪ ፓርቲዎች ተጣምረው ኢትዮጵያን እንወክላለን። ገብቶሻል? እና እንደዚህ አይነት እቺ እንኳን ቅይጡ አቀያየጡ ትንሽ ትርጉም አለው። ከሁሉም ፓርቲ እንትን አለው። ግን መሬት ላይ ያልተቻለውን ነገር ኢንተርኔት ላይ እንዴት ነው ማድረግ የምትችይው ምለውን እነሱ ራሳቸው ናቸው የሚያውቁት። በተለይም እንደ አቶ ልደቱ አያሌው ከዚህ በዚህ ሰዓት ከሚካሄደው በኢንተርኔት እና በኦንላይን እንትን ላይ ምን ያህል ዝምድና አላቸው፣ እውቀታቸው ምን ያህል እንትን ነው ለማለት እንትን እላለሁ። በዚህ የተሳካላቸው እነማን ናቸው? በመሬት ላይ በሌለ በኢንተርኔት ላይ ዘመቻ ተደርጎ ብዙ ለውጥ ያመጣል ብለን ነው የምንጠብቀው ይላሉ። እና እኔ የሚያመጡት ለውጥ አይታየኝም። አቶ ልደቱ በጣም ነው የሚያወሩት፣ በጣም ነው የሚያወሩት። እንዲያውም ለሌላ ሰው እድል አይሰጡም። ጠያቂውንም ይቆጣሉ። በጣም ከማደንቃቸው ፕራይም ሚኒስቴሩን እሳቸው ብለው ነው የሚጠሩት። እና ዓለም የተቀበለውን እኔ ፕራይም ሚኒስቴር አይደለም ብዬ እውቅና ልነቅፈው አልችልም። የምንትን አላቸው፣ ያ ኳሊቲ ያላቸው ለራሳቸው ስሉ ነው፣ ለራሳቸው ክብር ስሉ ነው። አሁን ሺህ ጊዜ ቢጠላው ፕሬዚዳንት ትራምፕ የአሜሪካ ህዝብ እኮ የመረጠው ትራምፕ ነው። ገብቶሻል? ማይረባ ይሄ ማሎ ምናምን ማለት እኔን ባለከም ያደረገኝ ውጪ ሌላ የሚቀንሰው የሚጨምር ለሰውየው የሚቀንስበት ነገር የለው። አሁን እነ ጀዋር የኛዎቹ ጉዶች አብይ እንዲያርጉ ብለው ይለፈልፋሉ። ግን ምንም አልለወጡ። ምንም ያልተለወጠ ነገር ነውና እኔ ጥሩ ነው። አንድ ነገር ይዘዋል ሰዎቹ። አንድ ነገር ደግሞ በዚህ ተስፋ ደግሞ ኢቨንት ይፈጥራሉ። ግንቦት 30 ነው። ግንቦት 30 እንግዲህ ከ5 ቀን በኋላ ነው መሰለኝ ይሆናል። ከዛ በኋላ ደግሞ ይበተናሉ። እነዚህ ሰዎች አይተዋወቁም። እንደገና ውጤቱ ከምን ደረሰ ብለው እንኳን አይጠያየቁም። ምክንያቱም ውጤት የለውም። ውጤቱ ዜሮ ስለሆነ ምንም ስለሆነ ምንም አንድ ላይ የሚያጣምራቸው አብሮነቱ እዛው ላይ አበቃ ማለት ነው። አብሮነቱ እስከ ግንቦት 30 ይሄዳል። አብሮነቱ ግንቦት 30 ላይ ንግግር ያደርጋል። ከዛ በኋላ አብሮነቱ ይፈርሳል ብዬ ነው የሚፈልግ እንትን የምለው። እንዲህ ሲል እኮ እነዚህ ሰዎች መናቂ አይደለም። እነዚህ ሰዎች እኮ ጥሩ ነገር እንትን ብሎ ጭንቅላት ያላቸው ሰዎች፣ አንባቢዎች፣ ፖለቲከኞች ናቸው። ለሀገሪቷ የሚጠቅም ለራሳቸውም የሚጠቅም ነገር ሰላማዊ ትግል ነው የሚያምኑት። አሁን አቶ ልደቱም ማን ነው ጀዋርም በሰላማዊ ሂደት ነው በሰላማዊ ትግል ነው የሚያምኑት።
ግን ጦርነት ይብቃን ይላል አይደል? ሞተው ጦርነት ይብቃን። ግን ጦረኛው መንግስት ላሉ ደግሞ ገብቶሻል? ጦርነት ይብቃን የሚሉት በመንግስት በኩል ያለውን ብቻ ነው። ማን ነው ሌላ ተሳታፊ? የሚገርመሽ ፋኖ ተወካይ ፋኖ ራሱ እየተዋጋ ጦርነት ይብቃ ብሎ እንትን ሲወጣ እኮ በጣም ይገርመኛል። እነ ዶክተር አብይም ተጋብዘዋል ይላል። አንተ ጦረኛ ጦር አቁም እያልሽ ምንድነው እዛ ላይ መጋበዝ? ጦረኛውን እንዴት ትጋብዣለሽ? እንዳው ሁሉም ተጋብዘዋል። ተጋባዡ አልመጣም እንጂ እኛ ማንንም እንትን አላለም። ኢንክሉሲቭ ነበር ለማለት ካልሆነ በቀር አንደኛ በግለሰብ ደረጃ በየነ መረብ ላይ ኦንላይን ላይ ምንም እንትን የሌለው ነገር ቤዝ የሌለው ነገር ተመስርቶ አንድ ጠቅላይ ሚኒስትር እዛ ላይ እንትን ብሎ እንዲካፈል ማድረግ እኔ እንዴት እንደሆነ አይገባኝም። አገር በኦንላይን አትነዳም፣ በኦንላይን አትመሰረትም፣ በኦንላይን ላይ ተመስርታም አገር አትቀጥልም። ግራውንድ ላይ ነው ያለው፣ ፖለቲካውን ግራውንድ ላይ ነው ያለው። በእርግጥ የኑሮ ውድነቱ ህዝቡን አንገሽግሾታል፣ ይሄ እውነት ነው። በዚህ እንትን ለጠጥፈው የህዝብ ድጋፍ እናገኛለን፣ ይሄ መንግስት በህዝብ ተጠልቷል፣ ኑሮ ከብዶታል ብለው በዚህ ጠለፋ ሊሞክሩ ነው። በዚህ በኑሮ ውድነት አንድ ምሳሌ እንትን ላለው የቡርኪና ፋሶ መንግስት የነበረ አንድ የጦር መኮንን ይሄንን ይለውጣሉ ብሎ ቃል ገባና መንግስቱን ገለበጠ። እሱ ራሱ እንኳንስ እሱን ለማሻሻል ይቅርና ያንን ማስቀጠል አቅቶት ደሞዝ መክፈል ያቅተው እሱ ደግሞ በ8ኛው ወር ተገለበጠ፣ ሌላ ገባበት። አሁን ደግሞ እንደዚህ አይነት ሰዎች ናቸው። አብይ ከዛ ይነሳ እንጂ ግድ የለም ብለው የውሸት ቃል ክዳን የሚግባቡት ሰዎች ናቸው። አንዴ እቺን እንትን እንደበልና እሱ ይውደቅና አገሪቷን እንዲበትን የሚሉ አይነት ሰዎች ናቸውና እኔ ብዙ ተስፋ አይታየኝም ልልሽ ነው ወደብራሪ። ቶሌራ መሰብሰብ ጥሩ ነው እንዳልኩት፣ የሰላም ጦርነት ይቆም ጥሩ ነው። ግን አነሳሱ ከስር ከስር ይሄ ከታች አሁን ጦርነት ጦርነት አለ፣ እርስ በርስ ነው። በተለይ አማራ ክልል አሁን ኦሮሚያ ክልል ያለው ተንቀዛቀዘ ይመስለኛል። አሁን የቀረው አማራ ክልል ይመስለኛል። እና ያ እንዲቆም ለምሳሌ ከታጣቂዎች ጋር እነሱን ባላቸው ተሰሚነት በአክቲቪስትም እንበል በፖለቲካ ልምድ እነሱን ተወያይተው እነሱ ጦርነት ካቆሙ ጠመንጃ ካስቀመጡ ጥያቄያቸው መጀመሪያ በሰላማዊ መንገድ ማንም ሰው ቢጠይቅ ምርጫችን ነው። ከጦርነት ምንም የሚገኝ ነገር የለም። እርስ በርስ ደግሞ በተለይ አሁን ያለው የሚያሳዝነው የአሁኑ ጦርነት የእርስ በርስ የቤተሰብ ነው፣ የአንድ አካባቢ ነው። የሚያደማው የሚያጠፋው የራሱን ነው። የሆነ ሜዳ ላይ ወጥተው ቀጠና ተለይቶ ግጥሚያ የሚጋጠሙበት አይደለም። አንደኛ አካሄዱ ራሱ የጦርነቱ አካሄድ ራሱ እንደ ኮንቬንሽናል ዋር የሆነ ነገር አይደለም። ተደብቆ የሆነ ነገር አድርጎ ያንን ደግሞ የተደበቀውንም ማሳደድ አለ። ይሄ አጥፍቶ ጠፊ ጦርነት ነው። የኮንቬንሽናል ዋር ሳይሆን አጥፍቶ ጠፊ ይሄ የሚባለው አይነት ነው ያሁኑ እና የሚያሳዝን ነው። የራስን ህዝብ የራስን አካባቢ ማውደም፣ ተማሪዎች መማር ሲገባቸው ትምህርት ማስቆም፣ አስተማሪዎችን መቅጣት፣ ብዙ የሚደረጉ ነገር ለየትኛው ህዝብ ራሱ እንደሚታገሉ አይገባኝም። እኔ ለእውነቱ ከሆነ በጣም የሚያሳዝን ነው። በዚች ከኦሮሚያ ክልል ቀጥሎ አሁን አማራ ክልል ያለበትን በጣም የማዝነው ነው። በተለይ ደግሞ የአማራ ክልልን ልዩ የሚያደርገው ለእኔ ወይም ቁስለት መስሎ የሚታየኝ በኢትዮጵያዊነት የማይደራደሩ በኢትዮጵያዊነት ራሳቸውን አደራጅተው በኢትዮጵያና በኢትዮጵያ አንድነት ላይ በግንባር ቀደም ሆነው የሚገኙ ተወላጆች ተመልሰው መንደርተኛ ሰፈር ውስጥ መግባታቸው ይሄ እኔ ካሉት ነገር የሚያሳዝነኝ ነው። በኢትዮጵያ ሌቨል
የነበረ ወርዶ በብሔር ደረጃ ሰፈሩን ራሱን ሲጎዳ ካለፈው አለመማር ከሆነው አለመማር ሌላ ውድመት ውስጥ መግባት እኔ ከማዝነው የአማራ ክልል ጦርነት አንዱ የሚያሳዝኝ ይሄ አካለው እነሱ ጋር ቢጀምሩ ከታች ያሉ ጠመንጃ ይዘው የሰላማዊ መንገዱን ወይ መንገዱን አንችለውም ወይም አልቻሉም ወይ አልሞከሩም አልሆነም ብቻ ጠመንጃ የሚያነሳው ሰው የመጨረሻ አማራጭ ብሎ ነው እዛ ላይ የመጨረሻ አማራጭ ብሎ ጠመንጃ ሲያነሱ እኔ በሰላማዊ መንገድ ሲታገሉ አላስታውስም እኔ ብዙን ጊዜ ማስታውሰው በሚዲያ ላይ የምናየው በመንግስት በኩል የተላኩ ሽምግልናዎችን የሃይማኖት አባቶችን በትግራዩ ጊዜም በዚህም አይተናል እና የሆነ በህልከኝነት እና ባጭር ጊዜ 4 ኪሎን እንቆጣጠራለን 4 ኪሎ እንገባለን ተብሎ በግልፍተኝነት የተገባበት ጦርነት ነው የሚመስለኝ ይሄ ያሁኑ ጦርነት እና በአጭር ጊዜ መግባት አይቻልም ከባድ ነው የርስ በርስ ነው ራስን ማውደም ነው ከዚህ ውስጥ ወጥቶ እዛ ጫካሉትን አስቆመው የሰላማዊ ትግል መንገድ እንዲከተሉ አድርጓቸው መንግስትን ቢያስገድዱት ጫካ ይዘው ጫካ ያሉት የሰላምን ትግል ተቀላቅለዋል ተቀብለዋል አንተና አሸባሪ መንግስት ማለት ያኔ ነው የሚቻለው አንተነ ጦረኛ መንግስት ማለት የሚቻለው ያኔ ነው ጫካ ያለውን አስቆመው ያ በሰላማዊ መንገድ የሚታገል ማህበረሰብ ማፍራት ሲቻለው አለበለዚያ ጥቅም የለውም ሁለተኛ ደግሞ እውነት ጠቅላይ ሚኒስቴሩ እንደው ፕሮቶኮሉም ነው ደረጃቸውም ነው እዚህ መጥቶ መወያየት ምናልባት ስፖክስ ፐርሰን የፓርቲ ብልጽግና ምንድነው ስፖክስ ፐርሰን ቢሆን ምናልባት ብቻ ሌላ የሰላም ሚኒስቴር አለ ከሰላም ሚኒስቴር ሰው ቢገኝ ምናልባት ህዝባቸው ነው ማህበረሰባቸው ነው በፖለቲካ ደረጃ በፖለቲካ አቀማመጥ እኩላቸው ለማለት ሳይሆን እዚህ ጋር ተገናኝቶ የሚወያዩት የራሳቸው ወገን ናቸው ከነሱ ጋር የሰላም ሚኒስቴር ሰው ወክሎ ቢወያይ ጥሩ ይመስለኛል ግን ውይይቱና ጥሪው ጠቅላይ ሚኒስተሩ ጋር የሚመለከት የደረሰ ነገር አይመስለኝም ወይም እዛ ደረጃ የተደረሰ አይመስለኝም እና ይሄም በዚህ ነው ሌላው እስከ ሽግግር መንግስት ድረስ እንደርሳለን ነው እንግዲህ የሽግግር መንግስት ታሪክ በኢትዮጵያ ውስጥ ምንድነው የሽግግር መንግስት ተብሎ እንግዲህ እኛ የምናውቀው የኔና ያንተ እድሜ የወሌፍ ጊዜ ነው የወሌፍና የቲፔሌፍና የኤርትራው ነው ያኔ የሽግግር መንግስት እኛ እንደ ታጋዮች በሰዓቱ ልጆችን ብንሆን የዚህ የድርጅት አባለን የሽግግር መንግስት ውጤታማ አውጥተዋል አላመጣም ይሄን አመጣ ብለን የምንናገረው ነገር አለ አላመጣም የፖለቲካ ጫወታ ነው የፖለቲካ ጫወታ ለሀገር ለመምራት እንደማይደርስ ሰናሪዮን አይተናል ማለት ነው አሁን የተሻለ ነው መደረግም መመኘትም የኢትዮጵያ መንግስት ሆነ ኢትዮጵያ እንደ ሀገር ጠንካራ የሆነ የፖለቲካል ፓርቲ ያስፈልጋታል እኔ አሁን የሚታየኝ ኢትዮጵያ ያላት የፖለቲካ ፓርቲ የብልጽግና ብቻ ነው ብልጽግናዎች ብቻ ናቸው ከብልጽግና ውጪ ጠንካራ ያው ከብልጽግና የተሻለ በአቅምም በምንም ያለ ለሀገሪቱ ያስፈልጋታል ኮምፒቲሽን በጣም ያስፈልጋል ይሄ በትክክል አምንበታለሁ ግን ያንን አቅም ወደዛ መሄድ ይቻላል አዎ እነዚህ ሰዎች የባለፈው ከሄዱበት መንገድ ላይ መሄድ ትተው የተሻለ አቅም አሰባስበው ብልጽግና በደንብ መፎካከር የሚችሉበትን ከፉክክር አልፎ መጣል በሚችሉበት መንገድ መንቀሳቀስ አለባቸው ያ ተስፋ ግን እኔ አይታየኝም አሁን ባለው ለምን ውስጣቸው የስኬት ላይ የደረሱ አላየሁም መንግስት መስከረም 30 በኋላ የለም ምርጫ አይካሄድም የተለያየ ካምፔኖች በትልቅ ሰላማዊ ሰልፍ የተደገፈ ሲደረግ ነበር በዚህ 6 ዓመት ውስጥ ብዙ አስተናግዳለች የኢትዮጵያ በርግ ተቃዋሚ ለውጥ አልመጣም ምንም የነበረው ፓርቲ አቅም አጣ የነበረው አሁን ምን ይጠራል
ከዚህም በፊት ከለውጡ በፊት ስንታገል ኦኤልኤፍ ከተባለ ተስፋ የሚጣልበት ነው። ግንቦት ሰባት ከተባለ ተስፋ የሚጣልበት ነበር ኢትዮጵያዊ ድርጅት። ሌሎቹም የሶማሌም የሲዳማም ነፃ አውጪዎች የሚጠበቁ በህዝቦቻቸው በደጋፊዎቻቸው የሚጠበቁ ነበሩ። እንደ ሀገርም የሚጠበቁ ፓርቲዎች ነበሩ። አሁን ያ አለው ወይ? እኔ አይታየኝም። ራሱን በራሱ የበላ ነው የሚታየኝ። ራሱን በራሱ የበላ ደግሞ ለውጥ ያመጣል የሚል አይታየኝም። ግን ራሳቸውን በደንብ ገምግመው ስትራቴጂ ከዚህም በፊት ያልነበረ ለምሳሌ በህዝባዊ ተቃውሞ ኢህአዴግ ራሱን ለውጦ ብልጽግና ሆኖ አዲስ ፓርቲ ሆኖ መጥተዋል። እነዚህ ሰዎች ራሳቸው በመጡበት መንገድ ከመጡባቸው እነሱ የተሻለ ሆኖ የሚወጡ ይመስለኛል። እና አንዳንዴ ያልተሞከረ ቢሞከር እስካሁን በድፍረት ያልተሞከረ ብዬን የምለው የምርጫ ነው። ምርጫ ተሞክሯል። አዎ በኢህአዴግ ጊዜ በተለይ ቅንጅት አዲስ አበባ ውስጥ ባሸነፈ ጊዜ አዎ አልተሳካም፣ ታስረዋል። ግን የሆነ ነገር አሳይቷል በምርጫ እንደሚቻል። በዚህ በአዲሱ መንግስት ወይም ደግሞ በብልጽግና አካሄድ ከብልጽግና ጋር ተወዳድሮ ራሱን ወደ ሀገር መሪነት የሚመጣ ፓርቲ ወይም ያዘጋጀ ፓርቲ በብዛት አልታየኝም እና ወደዛ መምጣት ነው። ይሄን በትክክል አንገት ለአንገት ተያይዘው በደንብ የህዝብ ጉዳይ የሚባለው የህዝብ አጀንዳ የሚባለው ህዝቡ ስለተራበ ነው፣ ህዝቡ እንዲህ ስለሆነ ነው። እሱን ወደኋላ እናስቀምጥ። ለህዝብ እኮ ለመስራት መንግስት መሆን የለብክም። ለህዝብ ለመስማት አሁን ራሱ ማድረግ የሚቻለውን ለዛ ህዝብ በተለያየ መንገድ ባገኙት አቅም ባላቸው አደራጅተው የተወሰነ የውሃ ጉድጓድ በተቸገረበት እነዚህ ሰዎች እንደ ሌጋሲ የሰሩት አለ፣ ያደሱት ትምህርት ቤት አለ፣ የተማሩበትንም ይሁን አዲስ የሰሩትም ይሁን ለህዝብ ለመስራት ግዴታ የስልጣን መያዝ የለብህም። ስልጣን የፖለቲካ ስልጣን ለራስ ነው፣ ለራስ ድርጅት፣ ለራስ ፓርቲ ነው በትክክል መቀመጥ አለበት። ህዝብ የሚባለው ነገር ለህዝብ ስልጣን ሳይያዝ ብዙ መስራት ይቻላል። እየሰሩ ያሉም አሉ፣ በንግዱ በእርዳታው አሉ። እና ስልጣን ነው አልቲሜት ጎሉ፣ ስልጣን ነው። ያንን ስልጣን ግን አሁን ያለበትን ሲሊንግ እኔ አሁን ያለበት የኢትዮጵያ እንደውም ትክክለኛ የራሷን የሚረዳት ያገኘችበት ጊዜ ነው። ለምሳሌ ጠቅላይ ሚኒስቴር አብይ አህመድን ብንወስድ ከወታደር በላይ ኢትዮጵያን የሚያውቅ የለም። ከወታደር በላይ ኢትዮጵያን የሚወድ የለም። ከወታደር በላይ ለኢትዮጵያ መስዋዕት የሚሆን ኢትዮጵያን በምላስ ብዙ ሰው ሊወድ ይችላል ለፖለቲካ ሲባል፣ በተግባር ግን ከወታደሩ በላይ ለኢትዮጵያ እድገት፣ ለኢትዮጵያ ሰላም፣ ለኢትዮጵያ መረጋጋት በልቶ መኖር የሚመኝ የለም። ለምን? ህይወቱን የከፈለበት ቃል የገባበት ነው። ትክክለኛ ቦታ ኢትዮጵያን የሚያውቅ ኢትዮጵያን የሚመጥ መሪ አግኝታለች። ግን ይሄ መሪ እስካሁን በቆየበት የተመቻቸ ነገር ከመጣ ወደ ስልጣን ከመጣ ጀምሮ በቃ የተመቻቸ ነገር የለም። በአንድ ጦርነቱን አንሹ የራሱ ነው፣ ወቃሹ የራሱ አካል ነው። ከውጪ ከውስጥ በልማቱ ላይ በሁሉ ላይ ተጠምዶ መስራት የሚገባበትን አልሰራም። ረሃብ ይዞ መጣ፣ አዲስ ረሃብ ይዞ አልመጣም። ህዝቡም እዛው ነው፣ ረሃቡም እዛ ነው። በኃይለስላሴ ጊዜ ረሃብ ነበር። በደርግ ደግሞ እኛ የምናስታውሰው የ77 ረሃብ ነበር። ረሃብ ኢትዮጵያ ውስጥ ሁሌም አለ። ግን ከህዝቡ ብዛት ይሄ ሰላም ከማጣት እንቅስቃሴ ከመጥፋት የኑሮ ውድነት በነበረው ላይ ኑሯል። ይሄም ማስተካከል ነው። ሰላም ምንም ድርድር የማይገኝለት መንግስት እንደ መንግስት የህዝቡን ሰላም የሀገሩን ሰላም ማስከበር አለበት። ወደ ሰላም መሄድ አለበት። በሰላማዊ መንገድ ከተንቀሳቀሰ ድሮ ወለጋ አካባቢ የሚመረት እርሻ
ጎጃም የሚመረት እርሻ በነፃነት አዲስ አበባ ይመጣል፣ ህዝቡ ተጠቃሚ ይሆናል። አሁን ያ ያለ የለም። ለምን? ሰላም ስላሌለ ነው። ሰላም ላይ መሰራት አለበት። ህዝብ እንደ ልቡ እንዲቀሳቀስ መደረግ አለበት። ያንን ደግሞ ህዝቡም ነዋሪውም ዝም ብሎ መጠበቅ ሳይሆን የራሱን ድርሻ መስራት አለበት። ከውጪ ምንም ከማያመጣል ምንም ለውጥ አሳይቶ ባገኘው አጋጣሚ ለአንተ የሆነ ነገር ያላደረገ ታጋዮች ላይ መጠበቅ የለበትም። ከራሱ ሰላምን ራሱ የራሱን ሰላም ማስከበር አለበት። መንግስት ደግሞ የራሱን ግዴታ እንዲወጣ መንግስት የኔ ነው ብሎ የመረጠው ህዝብ ይሄን መንግስት አንገቱን ይዞ እንዲያስተዳድረው፣ ሰላሙን እንዲሰጠው፣ ኑሮ እንዲስተካከል፣ ፖሊሲ እንዲወጣ ማድረግ ያለበት የመረጠው ህዝብና አብሮ የሚኖር ህዝብ ነው እንጂ ከውጭ የሚመጣለት ምንም የለም ነው እኔ የምለው። አዎ በእኔ በዚህ ባባለው በዚህ ስማማለው ወደ ብርሃኔ ችግር ያቺ ችግር ስለነበረች 1983 ነው መሰለኝ የደርግ መንግስት ሲወድቅ ያቺ ችግር ነች። ማታለያ ነች እኮ። በዛ ሽግግር እኔ ወጣዋለው ነው ሁሉም ሰው እንደዛ ነው የሚያስበው። በቃ እቺ ሽግግር እንትላለች። ከሽግግሩ በኋላ እኔ ነኝ የሚወስደው ስልጣኑን በሚል ማመቻቻ ነው። ልክ ወያኔ ለይስሙላ ሽግግር መንግስቱን አቋቋመ፣ 2 ዓመት ገዛ፣ በዛ በቻርተር አስተዳደረ። ከዛ በኋላ እንግዲህ ያው ያቃል የጦርም ሆን የፖለቲካ የበላይነቱን እንትን ብለዋል። አብዛኛው ወንበር እሱ ወስደዋል። በትክክለኛ እርግጠኛ ነበረ። ከዛ በኋላ ኦኤልኤፍን ከትኑ አስወጣ ራሱን ካመቻቸ በኋላ። ይህንንም አሁን እነዚህ የሚሉት ማመቻቸት ነው። አንዳንድ ሞኝ ተጋብዞም ሄዶ አሁን በጣም የሚያሳዝነኝ እኔ በትክክል እንላለኝ የሚያሳዝነኝ አንድ ሰው ላይ ሺህ ቦታ መቆም ለአንድ ሰው ለመጣል አሁን አክቲቪስቶች የሚባሉት ጦረኞች የሚባሉት ሺህ ጊዜ እዚህ መግባት እዛም ማለት ሺህ ቦታ መቆም በጣም ነው የሚያሳዝኑኝ እነዚህ ሰዎች። ለምን ተቃውሞ አንልም ብለናል ብዙ ጊዜ። እኛ ያለንበት ሀገር ተቃዋሚና መንግስት እንደ ጠላት ሲነጋገሩ ሚዲያ ላይ ሲናገሩ ምንትሉ እንደ ጠላት ነው የምታዩት። በሀገራቸው ላይ ግን አንድ ናቸው። ለምሳሌ የኛ ፕራይም ሚኒስቴር አሁን በዚህ ጊዜ ከአሜሪካን ጋር ያላቸው ግንኙነት የአሜሪካና የካናዳ በታክሱ ምክንያት በታሪፉ ምክንያት ብዙ እንትን አለ፣ በጣም ተቃዋሚ አለ። በካናዳ ጉዳይ ላይ ግን አንድ ናቸው። እንደዚህ ነው ሀገሩን ሸጦ ከማንም ጋር በቃ ሶማሌ ከዚህ ተቃወመች ከሶማሌ ጋር የሚሰለፍ፣ ኢጅፕት ከዛ ተቃወመች ከኢጅፕት ጋር የሚሰለፍ፣ ማን ነው ጅቡቲ እንዲህ እንትላለች ከጅቡቲ ጋር የሚሰለፍ፣ ፋኖ እንዲህ ያለ ከፋኖ ጋር እንትካለ፣ ኦኤልኤፍ እንዲህ ያለ ኦሮሞ ሊበሬሽን አርሚ እንዲህ ያለ ከሱ ጋር መሰለፍ። ይሄ ሰውዬው ይውደቅ እንጂ እኔ ከማንም ጋር ልሰለፍ የሚል አገሩን የሚወድ ነው ብሎ መቀበል በጣም አስቸጋሪ ነው። በዛ ላይ ደግሞ ህዝቡም እንዴት ያምናል? አንተ እኮ ሀገርን ለመሸጥ ከማንም ጋር ትሰለፋለህ አይደለም እንዴ? እና ህዝቡስ እንዴት ያምናቸዋል እነዚህ ሰዎች? ኦኬ ይሄ መንግስት ተገረሰሰ ተገለበጠ እንበል። ከዛ በኋላ የሚመጣው መንግስት ምን አይነት ነው? እነዚሁ ናቸው? እነዚሁ በየመረብ ላይ እየዞሩ የሚለፈልፉ ናቸው ወይስ ተዘጋጅተዋል? እኔ በጣም የሚያሳስበኝ ብርሃኔ፣ እኔ በጣም የሚያሳስበኝ ነገር ምን አይነት ፖለቲከኛ ሊመጣለት ነው ለኢትዮጵያ? እንዴት ነው እንደ አብይ አይነት እንደ አብይ አህመድ አይነት እንደ ቲም ለማ አይነት ልንደሳ ያልቻለው ፖለቲከኛ ወጣት ያነበበ የዓለምን ሁኔታ የኢትዮጵያን ሁኔታ የተገነዘበ የራሱን ፖለቲካ ፕሮግራም ቀርጾ እንደ አብይ አህመድ የሚንትን የምል እንዴት አልተፈጠረም? እንዴት አልተነሳም? እና እሱንን የሚያሳስበኝ አሁን የዱሮ ፖለቲካ በ1960ዎቹ የተመሰረቱት ሞተዋል። በቃ በጊዜያቸው ብዙ ሰርተዋል፣ ሞተዋል። አሁን ቲፒኤልኤፍ የሚባለው ጋዊ ሰውነቱ ተገርስሷል። አሁን በዛ ምትክ እና አቶ ጌታቸው ረዳ ስምረት የሚባል እንትን የፖለቲካል ፓርቲ ስምረት ትግራይ ነው የሚባለው መሰለኝ ባልሳሳት ተመስርቷል። ከነ አቶ ጌታቸው ረዳ በእድሜ ያነሰ ሰው ነው የሚያስፈልገን። ጌታቸው ረዳም በቲፒኤልኤፍ እንትን የተካኑ ናቸው።
ፖለቲካ እንትን የተናናቸው በቀላሉ ወደዚህ የመለወጥ እድሉ በጣም ጠባብ ነው። አሁን በእርግጥ ከሰዎቹ ጋር ስላልተግባቡ ሊመስል ይችላል፣ ግን አይዲዮሎጂው አይለቃቸውም እና አዲስ በቃ እንደነ ዶክተር አብይ አይነት እንደነ ቲም ለማ አይነት ተነስቶ አገሪቷን እንትን ለማለት እና ጥሩ ተፎካካሪ ተወዳዳሪ ሆኖ አገሪቷን መንግስትን በአንድ እግሩ የሚያቆም መሆን አለበት እንጂ በየነ መረብ ላይ የሚካሄድ እኔ ይሳካል ብዬ ብዙ እንትን አልልም። ከዚህ ጋር ተያይዞ እንግዲህ ሌላው በየነ መረቦቹ በሌላ በኩል በዚህ ጦርነት ብቃ የመንግስት ጦርነቱን ያቁም ምናምን የሚሉት እኔ አሁን አንዳንድ ሰው ምን እንዲሆን ነው የምትፈልጉት ተብሎ ሲጠየቅ ፋኖም ሸኔም መንግስት ወታደሮቹ ወደ ጦር ካምፕ ያስገባ ከዛ እነሱ ሊጨፍሩበት ሜዳውን እንዴ መንግስት እንዴት ነው ወታደሩን የሚያሰለጥነው ጦር ካምፕ ለማስገባት ነው እንዴ? ምንድነው አጉሮ ለመቀለብ ነው እንዴ? ለምንድን ነው መንግስት እኮ ሀገር እንዲጠብቁ ሰላም እንዲያስከብሩ ነው ወታደር የሚያሰለጥነው። ፖሊሱንም ሚሊሻውን የሚያሰለጥነው ሰላም እንዲያስከብሩ ነው እንጂ ካምፕ እንዲያስገቡ አይደለም። እና አይ በጦርነት እኔ ላሸነፍ አልቻልኩም፣ አቂም የለኝም፣ በቃ እኔ ካምኋላ ከአንተ ጋር ተዋግቼ እንትን አልልም፣ ያንተ ድሮን አለ ታንክ አለ መካናይዝድ ነህ፣ እኔ ግን አልቻልኩም፣ አንተ ጦሩን ካምፕ ካላስገባ በቀር አላሸነፍህም እና ጦሩን ካምፕ በማስገባት ተሸነፍልኝ እያሉ እኮ ነው። እንዲህ አይነት ጥያቄ እኮ ነው የሚጠየቀው። በጣም ሲሊ የሞኝ ጥያቄ እኮ ነው የሚጠየቀው እንጂ ያውን ልመናም እኮ በየነ መረብም ምናምንም እኮ አያስፈልግም ነበር። ጦረኛ ከሆነ ጦር እንትን ብሎ ጦርን በጦር ወቅቶ ልክ በፊትም እንደሚፈክሩት መንግስት ገልብጦ መንግስት መያዝ ነው እንጂ የምን ልመና ነው? ጦርነት ይቁም ባካችሁን ካምፕ ጉቡልኝና እኔ በቃ ልጨፍርበትና እኔ በነፃ ያለምንም ውጊያ 4 ኪሎ እጄ ልግባ እያለ እኮ ነው። ይሄ ልመና ነው እና ይሄ ሊሆን የሚችል አይመስለኝም። እና ከዚህ ጋር እንግዲህ ቀጥሎ እንድንወያይበት የምፈልገው አደብራኔ ከአስመራ በኩል እንግዲህ ይሄ ጦርነት የፈረደበት ጦርነት እንግዲህ እየተጎሰመ ነው የሚባል ወሬ ይሰማል በሰፊው። ከውስጥም ከውጭም የዓለም ሚዲያዎችም አንዳንድ ታዋቂ ሚዲያ የተባሉትም ያነሱታል። በተለይም ከማናቸው የኤርትራ መሪ ኢሳያስ አፈወርቂ ባለፈው ሳምንት በ34ኛው ዓመት በዓል የነፃነት ቀን ላይ ያደረጉት ንግግር ህዝቡን አስቆጥተዋል፣ የኢትዮጵያን ህዝብ አስቆጥተዋል። እሳቸው እንኳን የኦሮሞን መንግስት ነው ብለው የዶክተር አብይን ዋጋ ለማሳጣት ነበር የተጠቀሙበት የነበረው። ግን ህዝቡን ለመከፋፈል ለራሱ አገር እንዳለው ለራሱ ወጣት ያልሆነ ወጣቱን ከሀገር ጠርጎ የሚያወጣ መንግስት የራሱ እያረረበት የኢትዮጵያ መንግስት እንደዚህ ነው ብሎ የራሱ ጥሩ መንግስት እንደሆነ ጣረሞቱን እንትን ብሎ ይናገራል። እና በዚህ ላይ እስቲ ሀሳብሽን ስለ ኤርትራ መንግስትና አቶ ኢሳያስ አፈወርቂ ላይ ትንሽ ብንነጋገር ደስ ይለኛል። አደብራል ጥሩ ነው። እንግዲህ የኤርትራ መንግስት ፕሬዚዳንት ኢሳያስ እንግዲህ የቆዩ ናቸው። እሳቸውን የሚተካ አዲስ ትውልድ ካልተፈጠረ አመጣጣቸው በጦር ስለሆነ የሚያስቡትን በጦር ነው። ይሄ የሆነ ቀድሞ የ60ዎቹ ፖለቲከኞች የሚያምኑት እንግዲህ በጉልበት ነው። ያ ጉልበት ይጣጣማል ወይ የኤርትራና የኢትዮጵያ ጉልበት ይጣጣማል ወይ የሚባለው እንግዲህ ኢትዮጵያ ካርታ ላይ የኤርትራና የኢትዮጵያ ካርታ ቁጭ ብላ ስትታይ ከምንም ምንድን ነው የሚሉት ሚዲያ ላይ አንዳንድ አክቲቪስቶች ጆክ ሲያደርጉ ምንድን ነው እቺ በጃጅ ትንሿና ሲኖትራክ መላተም ነው የሚሉትና አቀማመጡ እንደዛ ነው የሚመስለው። ከጦርነት ውጪ ችግርን መፍታት መነጋገር መቻል ያንን የሚያመጣ ሀሳብ ትውልድ
በእርግጥ የላቸውም። በተለይ በኤርትራ በኩል ያሉት አዛውንቶች ስለሆኑ ያው የድሮ በጦር ሜንታሊቲ ያደጉ እስካሁንም የኖሩ ስለሆኑ ከባድ ነው። ግን ወደዛ ይሄዳል ከሄደ ኤርትራ ታሸንፋለች ብለው የኢትዮጵያ መንግስት ተቃዋሚዎች ፌሽታ አድርገው የሚጨፍሩት ደግሞ እኔ ይሆናል ብዬ አላስብም። እንደው ምንም ብትታገል ከውስጥ ሆነክ እየታገልከው ለ6 ዓመት እንግዲህ የውስጥ ጦርነት ውስጥ ነበረ ይሄ መንግስትና ከውስጥ ሆነህ 4 ኪሎ ገባለሁ ብለህ ተነስተህ ያልደረስከው እንደገና ከውጭ መጥቶ አንተ ያስገባኛል ብለው ማሰቡ ራሱ ያው ሀገሪቷ ላይ ሌላ የኢኮኖሚ ጫና ይፈጥራል። አይደለም ከጎረቤት ሀገር ጋር መጣላት እንግዲህ ውስጥ ለውስጥም ምን አይል ኢኮኖሚው እንደወደመ የሄዱት ይነግሩኛል። እና ያን ሊሆን ይችላል። ግን አሸንፈው ኤርትራ ፕሬዚዳንት ኢሳያስም ኢትዮጵያን የሚሸውሩበት መሪ የማስቀመጥ እድል የሚያገኙ አይመስለኝም። እድሜያቸውም ለዛ የሚፈቅድ አይመስለኝም። የእሳቸውን አጀንዳ ደግሞ የሚቀበል ከስር የፈለቀ የጠነከረ ፓርቲም የላቸውም እና በዛ ብዙም እኔ ለተስፈኞች የሚታየው ተስፋ እኔ ስጋት ሆኖ አይታየኝም። ግን መማር መቻል ነው። ከዚህም በፊት ኢትዮጵያና ኤርትራ ጦርነት ውስጥ በነበሩ ሰዓት የኮሌጅ ተማሪ ነበርኩ። ጓደኞቻችን ነው ከኛ ጋር ተፈናቅለው ሄዱት። በጣም የሚያሳዝን ሁኔታ። እስቲል ደግሞ ጓደኛሞች ነን። አጋጣሚ ሆኖ አሜሪካ የሁሉም ሰው መገኛ ስለሆነች በኮሌጅ ደረጃ የተጣጣ ነው። እዚህ አሜሪካ አብረን እየኖርን ነው። ያ ፊሊንግ የለም። አሁንም ውስጣችን ያለው ይሄ የኢትዮጵያና የኤርትራ ጦርነት የነበረው ቁጭት በስተቀር እንደ ድሮነታችን ብንመለስ ከኢትዮጵያ ወደ ኤርትራ የገቡ ያኔ የተባረሩ እስቲል ኢትዮጵያን እንደሚወዱ ተመልሶ አማራጭ ቢያገኙ ኢትዮጵያ መሆንና ኢትዮጵያዊ መሆን እንደሚመርጡ ነው እኔ ጓደኞች የሚነግሩኝ። ከነሱ ላይ የሚታወም እንደዛ ነው ፍላጎታቸው። የጥቂት የቲቤተኞች ይሄ አንሸነፍም ባይ ሊኖሩ ይችላሉ። ግን ማህበረሰቡ ጋር አብረን የምንኖረው ጋር የምናየው ስሜት የአንድነት ስሜት ነው ያለው፣ የፍቅር ስሜት ነው ያለው። እንደ ድሮ ነው የሚሉት። እንደ ድሮ ብንመለስ፣ እንደ ድሮ ቢሆን የዚህ የባህር በሩም ኤርትራ ምንም አልተጠቀመችበትም። ጀስት ምንድን ነው የግመሎች መዋያ ነው የሆነው። ምን ተጠቀመችበት? ኢትዮጵያ ብትይዝ ኖሮ ለምቶ እዛ አካባቢ ያለው ተወላጅም ስራ ያገኝበት ነበረ እና መልማት ሚስ አደረገች ነው የሚሉት እውነተኛ የኤርትራ ልጆች የሚናገሩት። እና የሴም ቲንግ ይሄ ነገር የሚገርም ነገር ይሄ የጦርነቱን ሲደግፉ የነበሩት በእኛ መንገድ ደግሞ ልመልስ የጦርነቱን የሚደግፍ አገር ቤት ደርሶ ሲመለሱ የሚናገሩት ሌላ ነው። እኔ ጓደኛ አለኝ ድሮ በፖለቲካ የምንመሳሰል ሌላ ስቴት የሆነ ጓደኛዬ ኢትዮጵያ ሄዶ ነበር። ከኢትዮጵያም አሶሳና ወለጋ ኦሮሚያ ድንበር ላይ የሚኖር እዛ ድረስ ሄጄ ምን አለ፣ እኔ ስደግፋቸው የነበሩትን አላገኘኋቸውም አለ። እስከዛ ድረስ እዛ ደርሼ እናቴን ይዤ ወደ አዲስ አበባ መጥቼ ሳስታምም የደረሰብኝ ችግር የለም አለ። እንደሚወራ አይደለም አለ። ስደግፋቸው የነበረውትን ደግሞ አላየሁም አለ። ሰላም እንኳን ልላቸው ሳዋጣ ስልክ የነበረው ገንዘብ እንኳን እንደው ከነሱ መሀል ከኦርጋናይዘሮች መሀል አንዱ ሆኜ ራሴን እንኳን ለማስታወቅ ፈልጌ የድሮዎቹንም አላገኘሁም፣ አዲሶቹንም አላገኘሁም። በእርግጥ ሁለት ስሜት ተሰማኛል። አዲስ አበባ ውስጥ የተለየ አሜሪካ ወይም ዩሮፕ ያለው ይመስለኛል አለ። ሰላሙም የከተማው ማማሩ ይሄን ነው። እኔ ስንደግፍ የነበረው ጦርነት ኦላ ያለበት ደግሞ ነቀምትና በዛ መስመር ወደመ፣ እድገት የለም፣ ተአዘንኩ ነው ያለው። በቃ እኔ የተሰማኝ
ለዓላማ ፖለቲካ ዓላማ መሻሻል ለህዝብ ትግል ብዬ ያወጣሁት ገንዘብ ግቢያችንን ሰፈራችንን መንደራችንን ማውደሙን ነው የተሰማኝ። ለእድገት ውስጥ ኮንትሪቢዩት አለማድረጌ የአዲስ አበባውን እድገት የከተማዋን እድገት ሰላም አይቶ ጸጸት ውስጥ ነው ያለው። እውነተኛ ይሄ ነው። ሁሉም ቦታ ሰላም ቢኖር በእርግጥ የመንግስትም መዲናዋ ላይ ጥሩ ስራ ሰርቷል። መዲናዋ ላይ አምራለች። ሌሎች ደግሞ ደቡብ ውስጥም አልፎ አልፎ የከተማ ልማቱ አሁን የኮሪደር ልማቱ ሁሉም ቦታ ደርሷል። ግን የበለጠ እንዲሰራ ውስጥ ያሉትን የህዝብን ሰላም የሚያውኩትን በቃ ማስተካከል አለበት። በቃ ይበቃል። ሰላም ግዴታ ነው። የአዲስ አበባ ህዝብ በሰላም ወጥቶ ገብቶ አሁን አምቦ አግኝታለች ሰላም። የተወለድኩበት የአምቦ ህዝብ የአምቦ በተለይ ገጠር የቤተሰቦቼ አያቶቼ ያሉበት ወዴሳ የምናገር ሰላም አግኝተዋል ጃልሰኝ ከገባ በኋላ። ሌሎቹም አሁን ጎጃም ውስጥም ያለው በቃ ይብቃ፣ ሰላም ለህዝቡ በቃ ምን ማለት ይውት። አዲስ አበባ ለምንድን ነው ያመረችው? ለምንድን ነው ከተማዋ ዩሮፕ ነው የሚመስለው? ከአሜሪካ ሄዶ የሚያደንቁት ለምንድን ነው? ከተማዋን ሰላም ስላላት ነው። እንደ ልብ ሰው ስለሚንቀሳቀስ ነው እንዴ? ስለሚያሳክም ነው። ሕክምና ደረጃም የተሻለ የግል ሆስፒታሎች እንዳሉ በእርግጥ ከአሜሪካ ለሚሄደው ሰው ሁሉ ነገር የተመቻቸ ነው ገንዘብ ስላለ። ግን ለነዋሪውም ለሰፊውም እንዲሻሻል ይሄ የእርስ በርስ ጦርነት ቀርቶ ወደ ሰላም መጥቶ በሚቀጥለው ምርጫ እንደምንም ብለው የራሳቸውን የተወሰነ ፐርሰንት ለፓርላማ መንግስት ለመሆን አሁን ይጀምሩ። ልክ በሚቀጥለው እየተሻሻለ በምርጫ የሚመጣውም የመንግስት ለውጥ እየተለማመደ ሀገሪቷ ትሄዳለች እና እዛ ላይ ይበርቱ ነው የምለው። ያ ድብራን በጣም ነው የማመሰግነው። አሁን እኔም በበኩሌ እንግዲህ ብዙውን ብለሻል፣ አልደጋግመውም። እንግዲህ የኤርትራ ጉዳይ ለጦርነት እንደተዘጋጁ እንደሆነ እነ ፖለቲከኞች አሁን አብረውነት ብለው የሚጠሩትም ሰዎች በአንዳንድ ሚዲያ ላይ እንትን ሲሉ መጪው ጦርነት እርግጠኛ ሆነው ነው ጦርነቱ እንደሚመጣ የሚናገሩት። ከመጪው ጦርነት ማን ያተርፋል ማን ይጎዳል ብለው አናሊሲስ እንትን እያደረጉ ነው። በጣም በቃ የጦር ባለሙያዎች ናቸው፣ የጦር መኮንኖች ናቸው። እነሱ እንግዲህ መቼም ፖለቲካውን የምተነትናሉ፣ የጦሩን የምተነትናሉ። እንደዛ እያደረጉ ነው። ያንን እንግዲህ ጦርነቱ እንደሚነሳ እርግጠኛ ሆነው ነው። ጦርነቱ ከተነሳ እርግጠኛ ሆኜ እነግርሻለሁ፣ እኔ በዶክተር አብይ በኩል ጦርነቱን የሚፈልጉ አይመስለኝም። ከነኩን ደግሞ አንተውም ብለዋል። ማንም አይነካም፣ ማንም አይተውም። ማንም የፈለግሽውን ጥሩ ሰውኝ ከተነካሽ አትይም። ምክንያቱም ትሞቻለሽ፣ አትተውሽም። እና ላለመገደል ላለመጥፋት ደግሞ ራሱን መከላከል አለበት፣ ሀገሩን መከላከል አለበት። እንደዚህ አይነት እንትን ያለው ባለፈውም ሳምንት ብለናል። እንደዚህ አይነት የዋህነት አለ ዶክተር አብይ ጋር። በጣም ትዕግስተኛ ነው፣ ሲበዛ ትዕግስተኛ ነው። ይሄ ትዕግስቱ ፈሪ ያስመስለዋል ሞኞቹ ላይ። በተለይም አንቺ እንዳልሽው የ1960ዎቹ ላይ ተቀባይነት የለውም። ግልፍተኛ መሆን አለብሽ፣ እርምጃ መውሰድ አለብሽ። እገሌ እንደዚህ አየኝ በጎሪጥ አየኝ ብለሽ መግደል አለብሽ። እንደዛ አይነት እንትን ነው ያላቸው። የሰውየው ፖለቲካ ግን ከዚህ የተሻለ ከዚህ በጣም ርቆ የሄደ ስለሆነ እንትን ነው እንዳልሽው። ውሃቸውን ኢትዮጵያ ካልተጠቀመች ማንም አይጠቀምም። ማንም ሰው የጅቡቲንም የሶማሊያንም ኢትዮጵያ ካልተጠቀመች ማንም ሰው ልጠቀም አይችልም። ለራሳቸው ስሉ ተወዳድረውም እንኳን ለኢትዮጵያ መስጠት ነበረባቸው፣ ከሶስት አንዱ ማለት ነው። በእርግጥ ጅቡቲ ባለፈው ጊዜ ከሀርጌሳ ጋር ኢትዮጵያ እንትን ስትል ጅቡቲ ተሽቀዳድማ ከኔ ውሰዱ ምናምን የሚል እንትን ነበራት። አንዳንድ እንትኖች ዴቨሎፕ እየተደረጉ ይመስለኛል። በነገራችን ላይ የአሜሪካን መንግስት ለሶማሌ ላንድ እንትን ለመስጠት እውቅና ለመስጠት ዳርዳር እያሉ ነው፣ ውይይት ጀምረዋል የሚል ወሬም አለ። እሱም ሌላ ጉዳይ ነው። በኢትዮጵያ በኩል የተንጠለጠለ እና ከዓለም
ኮሚኒቲ ጋር ትንሽ ላለመጋጨት እንትን ብለው ሆልድ አድርገውታል። እሱ ራሱ አለ። ከዚህ ሁሉ እንግዲህ እንዳትቀደም ኤርትራ ራሷ አሰብን እንዲያለማ ለኢትዮጵያ መስጠት በሰላም መኖር ይቻላል፣ ይጠቅማታል። ከኢትዮጵያ የበለጠ ኤርትራ ትጠቀማለች። አሰብን ኢትዮጵያ እንድትጠቀምበት ቢታረግ ከሁሉ የበለጠ ኤርትራ እንድትጠቀም የምትሆነው። ሰውየው እንግዲህ በዚህ እንትን ካሉና እግዚአብሔር ከረዳቸው ይሄንን ሰላም መርተው በስምምነት እንትን ቢጨርሱ በጣም ያዋጣቸዋል የምን እንትን ያለኝ። ከዛ ውጪ እንግዲህ የነ ዶክተር አብይ የአውሮፓ ጉብኝት በጣም ጥሩ በሆነ ነገር ተሳክቷል፣ ተጠናቋል የሚል ከመንግስት ሚዲያም ጥሩ ሽፋን ተደርጎ ጥሩ ትንታኔ እንትን ብለውት ጨርሰዋል። ከዛ ተርፎ እንግዲህ ይህንን ቪዲዮ በምንቀዳበት ጊዜ ዛሬ ከቢል ጌት ጋር እንትን ስሉ ሲሸልሙ ነበር፣ ሲሸልሟቸው ነበረ። ይህንንም ደግሞ ባለፉት 10-11 ዓመታት ነው መሰለኝ የቢል ጌት እንትኖች ኢትዮጵያ ውስጥ በጣም ጥሩ እንትን እንዳለ ባለውለታ ብለው የተሸለሙበት አለ። ዶክተር አብይ ነው የሸለሙትና በጣም ነው ያመሰገኑት። የኢትዮጵያ መከላከያ ሚኒስቴርም ስለ ኤርትራ አንስተው ከኢትዮጵያን አትንኩ፣ ተው ብለው ምክረ ሀሳባቸውን ሰጥተዋል። እንግዲህ የኤርትራ መንግስት የራሱንም ህዝብ በደንብ ያልያዘ ወጣቱን ማስተዳደር ያልቻለ በሰው ሀገር ውስጥ ጣልቃ መግባት የለበትም፣ ትጎዳላችሁ፣ ተው እያሉ ማስጠንቀቂያ ሰጥተዋል። ምክርም ማስጠንቀቂያም የሚመስል ነገር ሰጥተዋል። ከዛ ውጭ እንግዲህ ሰዓታችን አልቋል። ለመዝጊያ የሚሆን ሀሳብ ካለሽ እንትን አድርጊና በዛው እንጨርስ። አይ ለመዝጊያ ያለኝ ሀሳብ ልክ ለቢል ጌት የተሰጠው የኢትዮጵያ ካርታ ወርቅ ሰንሰለት ይመስለኛል። እንደሱ አይነት ከቡናና ከማር ይልቅ በጉብኝታቸው የኢትዮጵያን ነክ የሆነ ቋሚ የሆነ እንደዚህ የተቀረጸ ነገር ቢሰጡ ጠቅላይ ሚኒስትሩ ለወደፊቱ ጥሩ ነው። ልክ የድሮ መሪዎች የኢትዮጵያን ታሪክ የሚያስቀምጡበት እንደ ቤተ መንግስት የተለያየ ነገር አለ እንግዲህ ከድሮ መሪዎች የምንማረው እና እንደሱ አይነት ይሁን። የማርና ቡና ታዋቂ ናት ኢትዮጵያ፣ በርዝ ፕሌስ ናት። በተጨማሪ ግን የሚታይ ቤት ውስጥ መቀመጥ የሚችል በተለይ ቶሌራ እኔ እዚህ ሀገር ስመጣ ይዤ የመጣሁት የባህል ልብስና የባህል እቃ ብቻ ነው። አንድ ጓደኛ የባለቤቴ ጓደኛ ነው፣ አብሮ የተማሩት የጎጃም ሰው ነው እና የኦሮሞ የባህል እቃ አሁንም ቤቴ አለ። እሱን የሰጠኝ ይዤ ነው የመጣሁት። ከዛን አጋጣሚ እሱም የትምህርት እድል አግኝቶት አሜሪካ መጣና ያው ቤት ተጋብዘው ብናሳፈላ የእሱን ስጦታ ብሬ አለ ጥለሽ የምትሄጂውን ሳይሆን ተሸክመሽ የምትዞሪውን የሰጠውሽ አለ። ሌላ ነገር ቢሆን ጥለሽ ነበረ ብትመጪው። ቫሊዩ የሚሰጥበትን ነገር መስጠት ጥሩ ነው። ከባህሉን የሚያሳይ የሀገሪቷን የሚያሳይ ቋሚ የሆነ ነገር ስጦታ ቢሰጥ ጥሩ ነው ማለት ፈልጌ ነው። በጣም አመሰግናለሁ አድብራኔ። ተመልካቾቻችን እንግዲህ በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ይዘን እስክንመለስ እንግዲህ በሰላም ቆዩን። አድብራኔ አንቺ መልካም ሰንብቺ። መልካም ቆይታ